ከጀርባም ጠይቀናል፣ መርምረናል። እንዲህ ያለ ነገር የለም እኔ አላደረኩም ብሏል። እኛም ደግሞ እንዳላደረገ እናውቃለን። ስለሷ ብቻ ጸሎት አድርጉልን። ልጅቷ በሌላ መንገድ ነው የመጣችው። በሌላ መንገድ ነው የመጣችው። ከባድ ነው ግን ያልፋል። ምንም አትጨናነቁ። ሁሌም ጸሎት እንደምታደርጉ አሁንም ለሷ ጸሎት አድርጉ። ወይንም ያለቅስ አሻንጉሊት አትላኩ። በጌታ ቤቱ አይልንግ ይሰጠናል። አትላኩ። ሃይሚ ያለቃችሁ መቼም አይለያዩም። አይለያዩም ተብሏል። ምን አይለያዩም ተብሏል። ዱአ እናደርጋለን። እሺ አሁን እናድርግና ሁላችሁም እስኪ ባለንበት ቦታ ገዝቶ ሙሉትና ጸሎት እናደርጋለን። ሁላችን ገዝቶ ሙሉት። ሙስሊም እህቶቻችን ክርስቲያንም እስኪ ወይ ነው አንቺ እናደርጋለን። አላህ ይድረስላት። አሁን ቤታ ራሱ በትላንትና ልብስ ነው የመጣው። በጣም ነው የሚያሳዝነው። የቤካም ሼር ታደርጉለታላችሁ እና እስኪ እንጀምር። ሙት አርጉ። በተራ አንድ ሰው ጣልቃ እንዳገባ በተራ የቤካ ኦክሴ ካለሽ ሚሚም ማናችሁን ሼር አድርጉለት በስርዓት ሻይ አለ ጸብ። ሰላም የምንወድሽና የምናከብርሽ ውድ ልጃችን ሃይሚዬ ሰላምሽ ይብዛ። የኔ ውድ ልጅ ብሩኬም እንደዛ ውድ ልጄ ሰላማችሁ ይብዛ። ባላችሁበት ቦታ ሁሌም ሰላማችሁ ነው የምንመኘው። የመጣ ሁሉ ለመልካም ነው፣ ለበጎ ነው። ነገሮቹ ሁሉም ለበጎ ነው፣ ሁሉም ለመልካም ነው። አንዳንዴ ነገሮቹ በብዙ አቅጣጫ ይመጣሉ፣ ግን መልካም ይሆናሉ። አሁን ሃይሚዬ የምትወጃት የተወለድሽባት ቀን የምታምኛት ስሟን የምትጠሪያት ኪዳነ ምሕረት ራሷ ትፈውስሽ፣ በእጇ ትዳክስሽ፣ ክፉ አይንካሽ፣ መጥፎ አይንካሽ። የመጥፎ አስቦ የመጣ ጠላቱ ይያዝልሽ፣ በግራ በቀኝ ይበትንልሽ። ብሩኬም እንደዛው ልጄ እናንተን ሊያሰናክል እናንተን ህይወታችሁ ምንቅርቅር ሊያደርግ አምሮባችኋል፣ ተውባችኋል፣ ትልቅ ደረጃ ላይ ደርሳችኋል ብሎ ነገራችሁ ሊያጠፋ ነገራችሁ ሊያበላሽ የመጣ እሱ ቸሩ መድኃኒዓለም ራሱ ይያዝላችሁ። በሰው እጅ ማይቻል ነገር በሱ እጅ ይቻላል። አይሆንም ባልነው ነገር ላይ ሆኖ አይተናል። በብዙ ነገር ላይ እንባችን ሰምቶ ጩኸታችን ልመናችን አዳምጦ ቀን ሌሊት ምናፈሰው እንባችን አይቶ የእናቶቹ የወጣቶቹ እንባ ሰምቶ ትልቅ ደረጃ ላይ ዳግም ስትደርሱ አይተናል። አሁንም ይሄ የደረሳችሁት በአጭር አይቆምም። ይቆማል ብሎ ያሰቡት አይሆንም ብለው ያሰቡት እንበትናቸዋለን ብለው ያሰቡት ብሩኬና ሃይሚ ከብሩኬ ህይወት አወጣለሁ ያለ ብሩክ ከሃይሚ ህይወት አወጣለሁ ያለ አይናቸው እያየ አብባችሁ ወልዳችሁ የደከማችሁበት የለፋችሁበት ውስጥ ብዙ ጣውረድ የወጣችሁበት ፍሬያችሁ ትበሉታላችሁ። ፍሬያችሁ ሌላ ሰው አይበላው። ፍሬያችሁ ማንም ሰው አይበላው። ፍሬያችሁ ማንም አይነካው። ፍሬያችሁ ራሳችሁ ነው የምትበሉት። ጠላት ይለፋል፣ ጠላት ይተጋል። በብዙ ይተጋባችኋል፣ በብዙ ይወጣል፣ በብዙ ይወርዳል። አይተናል፣ ብዙ ጊዜ አይተናል። በብዙ መንገድ መጣ፣ በብዙ አቅጣጫ ለፉ፣ ደከሙ፣ ወጡ፣ ወረዱ፣ አልሆነላቸውም። የባሰ ህይወታቸው ምንቅርቅር ብሎ የኛ እንባ ምንቅርቅር አድርጎ አውጥተዋቸዋል። ፋሲልም ተናግረዋል ይሄ ቃል። ፋሲልም ራሱ መስክሮታል በአንደበቱ። ከብዙ አቅጣጫ ጦሩ ለብሶ ቢመጣ እንደማይችል እንደማይሆን ራሱ አምኖ ወጣ። አሁንም አይናችን እያየ ጆሮአችን እየሰማ የምንጽፍበት እጃችን እያየ ጠላታችሁ ይበትንላችሁ። የክፉ ሚያያችሁ በግራ በቀኝ ይውደቅላችሁ። ቸሩ መድኃኒዓለም እሱ ይበትንላችሁ። ክፉ አይንካችሁ፣ ክፉ ነገር አይንካችሁ፣ እሾክ አይውጋችሁ። አንቺንም የዶክተሮቹ እጅ መድኃኒት ያድርግልሽ፣ መድኃኒት ያድርግልሽ ልጄ። ክፉ ነገር አንድ ነገር ከአንቺ አንስማ፣ መልካም እንስማ፣ ኩሽታም አንስማ። ካሁን በኋላ ሁሉንም ነገር በቃ አበቃ። ካሁን በኋላ እረፎይ ብለናል።
የእናቶች ጸሎት ሰማ፣ የወጣቶቹ ጸሎት ሰማ። በሰው ጓዳ ቁጭ ብለው የሚያለቅሱት፣ በሰው ጓዳ ቁጭ ብለው በሽንት ቤት ቁጭ ብለው የሚለምኑት ልመና ሰማ፣ ሆነልን ብላችሁ ወጥታችሁ የምታመሰግኑበት ጊዜ ያፍጥንልን፣ እውነት ያፍጥንልን። እህታችን አንቺም እኛ ከአንደበታችን ክፉ ሳይወጣ መጥፎ ነገር ሳይወጣ እርጉዝ ከሆንሽ ትዳር አለሽ፣ ትዳር እንዳለሽ ሁሉም ዓለም ምድር ያውቃል፣ ብዙዎቹ ያውቃሉ። ግን አንቺ ከዚህ ከያሹ ልጅ ከሆድሽ ልጅ ለገንዘብ ብለሽ የነሱ ለገንዘብ ብለሽ ህይወታቸው ለማጥፋት ብለሽ የገባሽበት ዓላማ ናስ ምንድ አንዴ ልውጣ፣ ይቅርታ ታያረጋችሁልኝ እና ዓላማሽን አሳካለው ብለሽ እቅዷ አሳካለው ብለሽ እነሱን እበትናለሁ ይሄን ሁሉ ውጣ ውረድ ሲያሳልፉ፣ ይሄን ሁሉ መከራ ሲያሳልፉ፣ ይሄን ሁሉም በልጅ አቅሙ ሲደክሙ ሲወጡ፣ ኦዲየንስ ሲያለቅስ፣ ወጣት እናቶች ሲናለቅስ ዞር ብለሽ አላየሽም። ዛሬ ህይወታቸው ሲያምር፣ መኪና ሲይዝ፣ ቤት ሲኖራቸው፣ ነገሮቻቸው ሲያምር አበላሻለሁ ብለሽ ከመጣሽ በእውነት ነው ምልሽ፣ በእውነት መቤቴ ነው ምልሽ፣ ህይወትሽ በክፉ ነው የሚወድቀው፣ በአደጋ ነው የሚወድቀው። በእውነት እንደገባሽ ሽልኩ ብለሽ ውጪ፣ እንደገባሽ ውጪ። ኧረ በመቤቴ ሊያዝሽ፣ በያሹ በሆድሽ ልጅ ሊያዝሽ። ተይ እውነት እኔ ማታ የምትሰማ አምላክ ተኝቼ አላደርኩም። በእውነት ነው የምላችሁ፣ ተኝቼ አላደርኩም። እንዲሁ ሳለቅስ ነው ያደርኩም። በእውነት ነው የምላችሁ። ከዚህ ከእናንተ ከተለየው በኋላ በጣም ከፋኝ። ለምን ሁኔታቸው አይቼ ገና ተደሰተን ሲሉ ሌላ ችግር ተደሰተን። ነገሩ ለመልካም ነው፣ ነገሩ ጥሩ ነው። ጠላት አይብዛ አትበሉ፣ ጠላት ይብዛ። እናንተ ያጠነክራችኋል፣ እናንተ ያበረታችኋል። አሁንም በርትታችሁ ጠንክራችሁ ይሄን ነገር አልፋችሁ እንደምናያችሁ ሙሉ ተስፋ አለን። በእውነት ሙሉ ተስፋ አለን። የእናቶች እንባ አለ። እያለቀሱ ነው፣ ወደሱ እያለቀሱ ነው። ወጣቱ እያለቀሰ ነው። በእውነት ባይችሉ አፋቸው አውጥተው የሚከፍቱበት ቦታ ሲያጡ በአሻንጉሊት ያለቅሳሉ፣ በብዙ ምክንያት ያለቅሳሉ። እህቶቼ ነገ ለመልካም ይሆናል፣ ነገ ለመልካም ይሆናል ብላለች ትላላችሁ። በዚህ ሳምንት ውስጥ መልካም ነገር ታያላችሁ፣ መልካም ነገር ታያላችሁ። ይሄ ነገር ሳይመጣ በእውነት ነው ብላችሁ ብሩኬ ለብቻው በዚህና በዛ ይራመዳል። ተኝቼ በልሜ እንደ ብሩኬ ለብቻ ለምንድን ነው የምትራመደው ስለው ይሄ ነገር ሳይጀምሩት ገና አዲስ አበባ እያሉ ብሩኬ በግራና በቀኝ ለብቻው ይራመዳል እና ቻናሌ ሊዘጉብኝ እየታገሉ ነው አለ። ኧረ እመቤቴን አይዘጉትም፣ ቻናሉ አይዘጉትም እንዴ አይዘጉትም፣ ማንም ሊዘጋው አይችልም አልኩት። ብቻዬ ነው እኮ እየዘጉት ነው፣ ብቻዬ ሊዘጉብኝ እየፈለጉ ነው፣ አይዘጉትም፣ እመቤቴንን አይዘጉትም አልኩት። እሺ አለኝ። እሺ ብድግ ስል በህልሜ ነው፣ ብሩኬም የለም፣ ብሩኬም አላገኘሁትም። በህልሜ ነው ገብቼ ቻናሉ አይቼ እውነት እየተለቀቀ ቪዲዮ ከሌሊቱ ገና በዚህ በዱባይ 5 ሰዓት ነው ገና ያ ቪዲዮ ተመልሼ ከፍቼ አይቼ እጄ ጭኜ በእውነት ነው ብላችሁ ተንበርክኬ ጸሎት አድርጌ ተኛሁ። ባይናፍሽ የተኛሁ ምንድን ነው እግዚአብሔር ሆይ ለመልካም አድርግ። ብዙ በህልም አይቼ በእናቴ አስፈትቼ መልካም ይሆናል ትለኝ ነበረ። ይሄ ነገር አሁንም እናቴ እንደው ጠይቃታለሁ እያልኩ ነበረ። አሁንም መልካም ይሆናል። እውነቴ ነው የምላችሁ። ሀይሚ ትድናለች፣ ሀይሚ ትድናለች። ልጁ የሱ ነው አለች ትበል ትበል። ጠንካራ ሴት ከሆነች ሀይሚ የመጣ ቢመጣ ትጋፈጠዋለች። የመጣ ቢመጣ ከኦዲየንሷ ከጀግና ኦዲየንስ ጀግና ኦዲየንስ አሏት። እኛም ጀግና አለን እናቶች። ትጋፈጠዋለች። ልጅ ይኑረው ጸጋ ነው፣ ችግር የለውም። ግን በከንቱ ስም ስታጠፋ ስሟን ይጠፋ፣ ትዋረዳለች፣ ትቀላለች። እሷ ግን ያልሆነ ቦታ ትውላለች። እመኑኝ፣ ይሄ ነገር እመኑኝ።
በሰው ዘንድ የተጠላ ሰው መጥፎ ነው፣ ከባድ ነው፣ ከባድ። አደራችሁ በሰው ዘንድ እንዳትጠሉ። ሰው ይወደኛል ብላችሁ መጥፎ ነገር እንዳታደርጉ። ገንዘብ ጠፊ ነው። ሰው ይሸሻችኋል፣ ሰው ይርቃችኋል። እሱ የራቃችሁ ቀን ከላይ ከባድ ነው። እቺ ልጅ እርጉዝ ናት፣ ከሆድ ልጅ ይሄ ነገር መታ ካደረገች ከባድ ነው፣ ከባድ ነው። እመኑኝ። በዚህ ሳምንት መልካም ሆኖ አብቦ እናያለን። ሰላም ሆኖ እናያለን። እጅ ላይ ተያይዘው የድሮ የሚተቃቀፉት እናያለን። እሷን በሰላም ትወጣለች። ምን አለችኝ ትላላችሁ? ሰላም ይሆናል። እመኑኝ፣ ሰላም ይሆናል። እመኑኝ፣ መልካም ይሆናል። እመኑኝ፣ ጥሩ ይሆናል። እወዳችኋለሁ፣ አከብራችኋለሁ። ለብሩኬም ሼር አድርጉልኝ፣ ለሃይሚም ሼር አድርጉላት። መልካም ይሆናል የኔ ውድ ልጅ። ዛሬ ሊያደክምሽ ይችላል። ዛሬ ልትከፊ ትችያለሽ። ዛሬ ያላሰብሽውን ድቡዳ ወርዶብሽ ይሆናል። ግን መልካም ነው፣ ለመልካም ነው። ለስራም ይሁን ለምንም ይሁን መልካም ነው። እውነቴ ነው የምላችሁ። እመኑኝ እህቶቼ፣ እንዲህ ነገር ያላለፋችሁት ነገ ሌላ ነገር አታልፉትም። ነገ የመጣ ችግር መጋፈጥ አትችሉትም። ነገ የመጣ በትዳራችሁ ማግለል አትችሉትም። ሁሌም አልጋ ባልጋ የለም፣ ብዙ ነገር አለ። የኔ ውዶች እወዳችኋለሁ፣ አከብራችኋለሁ። ካበዛሁባችሁ ብሶተኛ ሆኜ ነው፣ ይቅርታ። ዘርፍዬ የኔ ቆንጆ እናመሰግናለን። ኑሪልን፣ በረካ ሆኜ ከልብ እናመሰግናለን። በመቀጠል እኔ ልትናገሪ ነው ወላ ልናገር? ተናገሪ፣ ችግር የለውም። ካንቺ ቆንጆ። እሺ እናቴ፣ ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያኖችም እንደዚሁ ሰላም ብያለሁ። እንዴት ናችሁ? እንዴት ረፈዳችሁ? እኔ አልሐምዱሊላህ ደህና ነኝ። የኔ ልጆች በረካ ሆኑ፣ አጃችሁ ይውጣ፣ ያሰባችሁትን ያሳካ። ሃይሚዬ የኔ እናት፣ የኔ ልጅ፣ የኔ ጎበዝ፣ የኔ ጀግና አብሽሪ። መከራም ችግርም የሚመጣው ለበጎ ነው። በአፍያ ለአፍያ ይስጥሽና ጥንካራነትሽን ያሳያል። ጀሊሉ ኢንሻአላህ ምንም አትሆኝም የኔ ጎበዝ። ስለምትወጪ እኮ ነው ደንግጠሽ የወደቅሽው እንጂ ምንም አትሆኝም። አብሽሪ። አንቺን ሊለያየ በመሀል ሊገባ የመጣው ሊያጠነክራችሁ ነው። እሺ መቼም አትለያዩም። ምንም እንቅፋትም አይኖርም ከፊት ከእንግዲህ በኋላ ማለት ነው። ምንም ነገር አያገኛችሁም። አብሽሪ። ለኸይር ነው ሁሉ ነገር የሚመጣው፣ ለኸይር ነው። አትምጣ አይባልም። ይምጣ ግን አስተምሮ ያልፋል ማለት ነው። አንቺ ደግሞ አፍያሽን ይመልስሽና ኢንሻአላህ አላህ ሱብሃነሁ ወተዓላ እንደ ድሯችሁ ተደስታችሁ ስቃችሁ እንደምትመጡ እኛ ባለሙሉ ተስፋ ነን። አላህ ሱብሃነሁ ወተዓላ ኢንሻአላህ አፍያሽን ይመልሳል። ማንም የጋሽዬንም ቅስም ሳይሰብር የሙሽንም ቅስም ሳይሰብር በሰላም አላህ ሱብሃነሁ ወተዓላ አፍያሽን መልሶ ስቀሽ እንደምትመለሽ ኢንሻአላህ ባለሙሉ ተስፋ ነን። በአላህ በሰው ሳይሆን በአላህ አላህ ሱብሃነሁ ወተዓላ ኢንሻአላህ እንደዛ ስትዋደዱ እንደዛ ተቃቅፋችሁ እጅ ለእጅ ከቡታጅራ ተነስታችሁ እስከ አዲስ አበባ እስካሁን ድረስ እስከምትደርሱ አንድ ላይ ቀንም ማታም አንድ ላይ እንዳሳለፋችሁ ሁለታችሁን ትታወቃላችሁ። አብሽሪ። እቺ በድንገት መታ አስደንግጣሻለች እና ያስደነገጠችው እውነትም አይደለም። አብሽር የኔ ቆንጆ፣ ልጅነት ነው ስለምትወጂው ነው። እሺ እናቴ ለምንም አታስቢ። አንቺ ብቻ አፍያሽን አግኚ። ብሩኬ የኔ ልጅ አንተ ንጹህ እንደሆንክ እኛም እናውቃለን፣ እናምናለን። እኔ ጀግና አንተ አስተማሪ ከሆነ ለሴትም ለወንድም ለወጣትም ለሽማግሌ ምንም አታደርግም። እኛ በአንተ ሙሉ እርግጠኛ ነን። እሺ የኔ ጀግና አንተ ብቻ እሷን አብሽር ይበላል። ከጎኗ ሁን፣ እሷም ከጎን ትሆናለች። ምንም ችግር የለውም። የመጣው ነገር ሊያስተምራችሁ ነው። እሺ የኔ ጀግና አታስብ። አንተ ብቻ ድሮ በምታምናት በመሬም አንተ አምነ በሷ ብቻ ስለት ግባና በመሀላችን የሚገባውን ነገር ያ ረቢ አውጣልኝ ብለ በምታምነው በመሬም ያው በማርያም በሚዬ ትላለ በሷ ተማጽነ ስለግባና ይሄንን ሰይጣን ከመሀላችን አውጣ ብለ እሺ ስለግባ የኔ ጀግና የኔ አንበሳ የኔ አስተማሪ። ስለ ሃይማኖት ስለ ሁሉ ስንቱን ነግሬ አልጨርስም ስለአንተ ማለት ነው። ተማሪ ነህ አንተ። እሷም ደግሞ እንደዛው ቲቸር ናት። ፈጣሪን አፍያውን መልሶ በድሮ ደስታችሁ ኢንሻአላህ የሙሽ ዱአ የጋሽዬ ዱአ ያ ሁሉ ሲያስረፈርፉላችሁ እንቅፋት እየበዛ ነው። ግን ቢበዛም ከነሱ ዱአ አይበልጥም። እሺ የኔ ጀግና እኛም ይሄው እየለመንላችሁ ነው። እህታችን ደግሞ የመጣሽው ፈጣሪን ፍሪ። አርግዘሽም ከሆነ በረገሽበት እዛው ተወጪ። ጀሊሉን ካሊቁን ፍሪና አላህን ፍሪ።
በምታምኚ ይሁንብሽ። እናትሽንም ይሁን አባትሽንም ይሁን በምትወጂ ይሁንብሽ። ህይወታቸውን አትበጥብጪ፣ እኛንም አትበጥብጪ። በአላህ ይሁንብሽ። እኛ በስደት ነው እያለቀስን ያለ ነው። ፈጣሪም ፈርተሽ ይቅርታ ተጠይቂያቸው ሄደሽ ልጆቻችንን አላህን ፍሬ። እኛን እንኳን አጠይቅን፣ እኛ አንፈልግም። እነሱ ከተደሰቱ እኛም እንደሰታለን። ኧረ ካሊቁን ፍሬ፣ አላህን ፍሬ። የመጣሽበት ተመለሽ። እንቅፋት አትሁኝባቸው። አድገው እኛ ለምልመዋል፣ አበባ ሆነ ፈክተውልናል ስንል አንቺ የጠዋት ጤዛ ትሆኝብናለች። አላህን ፍሬና የመጣሽበት ተመለሽ። ኧረ በካሊቁ ይሁንብሽ፣ አጥር ይሁንብሽ። ሁለተኛ ተመልሰሽ ከነሱ እንዳትመጪ። አላህን ፍሬ፣ ጀሊሉን ፍሬ። ቡቡ የኔ ጀግና፣ አይሚጌ የኔ ቆንጆ፣ የኔ ቅመም፣ ኮረሪማ እኮ ነሽ እናቴ፣ የኔ አሳቢ፣ የኔ አስተማሪ፣ ሁሉ ነገር እኛ እኔ በበስተርጅና የአራት ልጆች እናት ከአንቺ ተምሬያለሁ ብዙ ነገር። ጥንካሬ ጀግና ነሽ። አትሸነፊ የኔ አንበሳ፣ አትሸነፊ። አንቺንና እሱን ለመለየት ነው ይህን ሁሉ ሰበብ የምታመጣው። ታከፍሏት ነው ግን ሄደን እንደርስበታለን። እስከዛ ግን ምንም ቅስምሽ አይሰበር። ትናንት እኮ ቡቡን ብሎሻል። ቅስምሽን እንዳትሰበሪ፣ አልሰበርም ብሎሻል። የኔ አንበሳ እንደማትሰበር ባለሙሉ ተስፋ ነኝ። በምናየው ነው በወደቅሽ ነው እንጂ የደነገጥ ነው። ስለ ልጅቷ እንኳን ምንም ጭንቀትን ሀሳብም የለብንም። ሜኔጀር ነው በወደቅሽ ነው እኛ ዱዓ እያደረግን እየጸለይን የምናለቅሰው እንጂ ያዘነው በሱ ነው እንጂ በልጅቷ እንኳን በልጃችን እንተማመናለን። የኛ ጀግና እንዲህ ያለ ነገር እንደማያደርግ እናውቃለን። ስለዚህ አንቺ አላህን ፍሪና እድልሽንም አታባላሽ፣ የኋላ እንጀራሽንም አታጥፊ። ብሩኬ እንደሆነ ዞር ብሎም አያይም። እንኳን አንቺን እችን የመሰለ መሬምን የምትመስል አብሯት 2 ዓመት ይኸው ሲያሳልፍ እንኳን አንድ ቀን በመጥፎ አሳሳም በአፍ መሳሳም እንኳን ተሳስቶ አያውቅም። በፍራንክ እንኳን አንድ ቀን ተሳስቶ አያውቅም። ብዙ እቅድ እኮ አለን እያለ እንኳን በፍራንክ ካሜራ ደብቃ ስትፈትነው ሁሉ ያንን ሁሉ ፈተና አልፎ ሰውን የሚያስተምር ነው የኛ ልጅ። እንተማመናለን። ፈራሪሽን ፍሪና የመጣሽበት ተመለሽ። በአላህ ይሁንብሽ፣ በምታምኚ ይሁንብሽ። ኧረ ሰፈርሽም ይሳቀቃል። ይሄስ ኧረ በውል ባረጓም በቡታጅራ አድባር ይሁንብሽ። አንቺ አላህን ፍሪና ወደ ቦታሽ ተመለሽ። ከልጆች ህይወት ይጭ እወዳቸዋለሁ። አመሰግናለሁ ስላበዛውባቸው። አፉ በላይ ወላሂ በጣም ስለምወዳቸው ነው ያስለቀሰኝና እና ይቅርታ አድርጉልኝ። መዱ እናመሰግናለን። ሁላችሁም በያላችሁበት ሰላምና ጤና ይስጣችሁ። ጸሎት አድርጉ። ከምን በላይ ደዋና ጸሎት ነው። ሀዘን አታብዙ፣ አታልቅሱ። ማልቀስ ጥሩ አይደለምና አታልቅሱ። በተቻላችሁ ታቅም ብላችሁ እንዳታልቅሱ እንትን ያዙ፣ ልባችሁ ላይ ያዙ። ያማል፣ እንደሚያም እናውቃለን። ግን ደግሞ ሀዘን ጥሩ አይደለም። ሀዘን ባበዛን ቁጥር ሀዘን ያዛብናልና ፈጣሪ ይጠብቃችሁ። በጣም ልብ የሚነካና በጣም የሚያሳምር ነገር ነው። አወዳደቋ አላማረኝም ትላንትና እና አይንጂ የኔ ውድ እህት እግዚአብሔር ምሕረቱን ይላችሁ። በቅቶኛል፣ እኔ ተሽሎኛል የሚልሽ ድምፅሽን ያሰማው በአንድ ጊዜ መሬቱን አለምሰሶ እየዘረጋ አለምሰሶ ያቆመ አምላክ ምሕረቱን ይላክልሽ። ምንም ማለት አልችልም። እና ስንወርቅ ስራ እንደዚህ ምናምን ሲያዛምጠን ይሁን ነገር እንኳን ድንጋይ ቀርቶ እዚህ ጋር ራሱ ያማልና ትላንትና ተናግሬ ነበር እና በጣም ያስፈራል። ያንን ደግሞ አታልቅሱ። ሁላችሁም ጸሎት አድርጉ፣ እግዚአብሔር ይጠብቃችሁ። እግዚአብሔር ከክፉ ነገር ይጠብቃችሁ። ይሄ የመጣውን ነገር አሜን ብለን ተቀብለን የሆነ ነገር ለማስተካከል ነው ይሄ እየመጣ በዚህ ይለፍልን።
ትልቁን ነገር ይዞ የእነሱን ህይወት የሚያበላሽ ነገር ይዞ መጥቶ ይሆናል። በዚህ ይለፍልን። ለበጎ ነው የመጣ። የሆነ ነገር ሲመጣ ለምን መጣብን አይባልም። ከመጣ ደግሞ አሜን ብለን ተቀብለን ጸሎት አድርገን ለበጎ ነው ብለን ለወደፊቱ ደግሞ ወደ ህይወታቸው የሚመጣውን ነገር ጸሎት። እንደዚህ አይነት እንቅፋት መቀርሳ የሆኑ ሰዎች እግዚአብሔር ከመሀላችሁ ይንቀለው። ወደ ህይወታ በሰው ህይወት ገብቶ እንደዚህ ህይወት የሰው ህይወትን ነፍስ እስከምትደርስ ድረስ እንደዚህ የሚነቃቅል ህይወትን የሚያሰቃቅል ከህይወታችሁ እግዚአብሔር ይንቀለው። የዛሬ